በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መምህር ቆሞስ አባ ገብረ ሚካኤል የካቴድራላችን ስብከተ ወንጌል ኃላፊ፣ ክቡር ወንድማችን መምህር አንተነህ፣ ክቡር ወንድማችን ዘማሪ ዲያቆን ኃይለ መስቀል፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። ወንበር እየተደረደረ ነው። ምናልባት ወንበር ስለሌለ ብላችሁ ራቅ ያላችሁ ካላችሁ መጣችሁ ወንበሩ ላይ መቀመጥ ትችላላችሁ፣ የምትችሉ ማለት ነው። ምናልባት ወንበሩ ሲደረደር ይመስለኛል በጣም ተጠጋግቶ ይደረደራን ይቀመጣልና አንዳንድ ሰው በጠባዩ ጥብቅብቅ ብሎ መቀመጥ የሚጨንቀው ሰው ይኖራል። ስለዚህ ዝርዝር ብሎ ቢደረደር ጥሩ ይሆናል። ግን ደግሞ እናንተም ራሳችሁ ወንበሩ ከተቀመጠ በኋላ ፈንጠር ብላችሁ መቀመጥ የምትፈልጉ ሰዎች ፈንጠር ብላችሁ ወይም ወንበሩን ዘርዘር ሰፋ አድርጋችሁ መቀመጥ ይቻላል። ሁልጊዜ ወደ ፊት ለፊት እንድትመጡ የሚነገረው ባያላችሁበት ሆናችሁ ወሬ እንዳይኖር፣ ጨዋታ እንዳይኖር፣ መዘናጋት እንዳይኖር፣ የድምጽ መቆራረጥ ቢኖር አልደርስ ቢል የኛ ድካም ቢሆን ሳይሰማችሁ እንዳይቀር ከመጣችሁ አይቀር ብትመጡ ለማለት ነው እንጂ ለማስጨነቅ አይደለም። እኔ እንደዚህ ተናግሬ አላውቅም። እዚህ ሁኑ እዛ ሁኑ የሚል ቦታ መርጬላችሁ አላውቅም። ሰው በመረጠው ቦታ ሆኖ መከታተል ይችላል። ግን በግሩፕ ሆኖ የሚያወራ ሰው ይኖራል፣ ስልኩን የሚነካካ ሰው ይኖራል፣ ትኩረቱ የሚሰረቅበት ሰው ይኖራል። ከዛ ደግሞ ድምፁ በትክክል የማይደርሰው ሰው ይኖራል። ስለዚህ በጣም ቀረብ ማለቱ ጥቅሞ እነዚህ ነገሮች እንዳይኖሩ ያደርጋል። እንዳንዘናጋ ትኩረት እንዲኖረን፣ እንድንጸልይ፣ እንድንባረክ መልእክቱ በትክክል ወደ ጆሮአችን እንዲደርስ ያደርጋልና ስለዚህ ሁልጊዜ እንድትቀርቡ የሚደረገው እናንተን ምቾት ከመንሳት ከመረብሽ አንጻር አይደለም። በዛ እንድትረዱት ያስፈልጋል። ወንበር መጀመሪያ ላይ ሲደረደር ቢቻል ያው ከደከማችሁ አይቀር በእውነት በዚህ እናመሰግናችኋለን። ሁልጊዜ ወንበር እየደረደራችሁ የአውደ ምሕረቱን ሁኔታ እያስጌጣችሁ እያስዋባችሁ የዚህን ኃላፊነት የምትወጡ ወንድሞቻችን እህቶቻችን እጅግ በጣም እናመሰግናችኋለን። እግዚአብሔር ያክብርልን። እና ከደከማችሁ አይቀር ወንበር ሲወጣ በዛ ብሎ ቢወጣ በኋላ ላይ ትምህርት ከተጀመረ ዝማሬ ከተጀመረ በኋላ ሲወጣ ትኩረት ይሰርቃልና ስለዚህ ቢተርፍ ይሻላል ማለት ወንበሩ የሚቀመጥበት አጥቶ ባዶ ሆኖ ቢቀመጥ ይሻላል ወንበር አንሶ ሰዎች ከሚቸገሩ ማለት ነውና ስለዚህ እንዲህ አይነት ስርዓቶች ቢለመዱ በጣም ጥሩ ነው። ፊት ለፊት መሆን ሁልጊዜ ከኋላ የሚሆን ሰው በተለያየ ምክንያት ሊሆን ይችላል። በተለይ እህቶቻችን ያው ወርሃዊ ልማድ የተለያዩ ምክንያቶች ሊኖሩ ይችላሉ። ግን ደግሞ ብዙ ጊዜ የሚፈራ ሰው አለ ወደ ፊት ለፊት መምጣትና ይሄን ማስወገድ ያስፈልጋል። ብዙ ጊዜ በትምህርት ቤት ከኋላ መቀመጥ የሚወድ ተማሪ ወይ ሰነፍ ተማሪ ነው ወይ ደግሞ መኮረጅ የሚወድ ተማሪ ነው ይባላልና እዚህ ምንም እንኳን የሚኮረጅ ባይኖርም ግን አትፍሩ። ይሄ አባታችሁ ቤት ነውና አትፍሩ። ፊት ለፊት መምጣት አትፍሩ። ቤተክርስቲያንን ቅረቧት፣ አትፍሩ። ለማስቀደስም ስትመጡ ውጭ ሆኜ ላስቀድስ ብላችሁ አታስቡ። ምናልባት ቅዳሴው ተጀምሮ ካልሆነ በስተቀር የደረሳችሁት ውስጥ ገብታችሁ አስቀድሱ። መቅደሱን ቀረብ ብላችሁ እዩት። ያ ማለት እንደው ሰው ተጋፍቶ ምናምን ሳይሆን ግን ክፍት ከሆነ ያ ቦታ ያንተ ነው፣ ያ ቦታ ያንቺ ነው። ለእናንተ የተሰራ ለእናንተ የተሰጠ ቦታ ነውና አንዱ ይሄ መንፈሳዊ ልምምድ መኖር ይኖርበታል እንጂ እንደው ፈርቶ ሌላ ቦታ ኩርትም ኩምሽሽ ብሎ
ድንጋይ ላይ ብቻ እየተቀመጡ መሄድ እሱም ትክክል አይደለም። ይሄ ፈሪ ያደርጋል፣ ከተሳታፊነት ያስወጣልና እንዲህ አይነት ልማዶች መቅረት ይኖርባቸዋል። ከዛ ውጪ ያው መምህር እየጠየቋቸው ነበር። መምህር አንተነህ ክፍል 5 ነው ዛሬ የምንማረው። እኔ ትኩረት ማድረገው ምን ላይ ነው መሰላችሁ? አልጠይቃችሁ ላለማስጨነቅ ነው። ማስጨነቅም አልፈልገው ደግሞ ስለመጣችሁ ነው። ምክንያቱም የመጀመሪያው ዓላማ እንድትመጡ ነው። ማስታወቂያ የምንሰራው ጉባኤ የምንሰራው እንድትማሩ ብቻ አይደለም። ማለት መማር ሁለተኛ ነገር ነው። የመጀመሪያው ግን እንድትመጡ ነው። እውነቱን እንድታውቁት ያስፈልጋል። ትልቅ ጉባኤ የምንሰራው በብዛት ህዝቡ መጥቶ ያ ሁሉ ህዝብ ይማራል ብለን አይደለም። ያ ሁሉ ህዝብ የሰማውን ትምህርት ይዞት ይሄዳን፣ የሁሉንም መምህራን ትምህርት ይዞት ይሄዳን ብለን አይደለም። ግን ምንድነው የምናስበው? እኛ እንድትመጡ እንፈልጋለን። ምክንያቱም ስትመጡ ከእግዚአብሔር ጋር ትገናኛላችሁ፣ በረከት ታገኛላችሁ በመምጣታችሁ ብቻ። ሁልጊዜ የምገልጠው ይሄ ነው። ምክንያቱም ይሄ እግዚአብሔር ቤት ነው፣ ይሄ ግለሰብ ቤት አይደለም። ስለዚህ በመምጣታችን እዚህ ቦታ በመርገጣችን ምክንያት ብቻ በረከት እናገኛለንና ስለዚህ እኔ መጀመሪያ የምፈልገው እንድትመጡ ነው። ከመጣችሁ ደግሞ ያው መማር የናንተ ምርጫ ይሆናል ማለት ነውና ለዛ ነው ስንት ክፍል ደረስን፣ ሳምንት የነበራችሁ እስኪ እጃችሁን አውጡ፣ እጃችሁን አውርዱ ምናምን ሚል ውስጥ ማልገባው ለዛ ነው። ላስጨንቃችሁ ስለማልፈልግ ነው። መማር የሚፈልግ ይማራል። ዋናው ግን መምጣታችሁ ነው። ይሄንን ብቻ ነው። ስለመጣችሁ እግዚአብሔር ለሁላችሁም ጸጋና በረከት ያድላችሁ። ምስጢረ ጸሎትን ነው እየተማርን ያለነው። የጸሎትን ምስጢር ዛሬ ክፍል 5ን እንመለከታለን። ሳምንት ክፍል 4ን አይተናል። መምህር አንተነህ እንደተናገረው የብዙ ቪዲዮዎች የምትፈልጓቸው ዩቲዩብ ላይ ይቀመጣሉ። ይሄውም ለትምህርት ዓላማ ነው። ከፈለጋችሁ ሰብስክራይብ ሳታደርጉ ላይክም ሼርም ሳታደርጉ ቪዲዮውን አይታችሁ ብቻ መውጣት ትችላላችሁ። ዓላማው እንድትማሩ እንጂ እኛ እንድትከተሉ ስላልሆነ፣ ደስ ካላችሁ ተከተሉን ችግር የለውም። ዋናው ግን ዓላማ ትምህርቱን እንድትማሩ ነው እንጂ እኛ ተከታዮች እንድትሆኑ ማድረግ አይደለም። በጎ ሐሳብ ከጨመራችሁበት ይቻላል። የጸሎታችንን ምላሽ እንዳናገኝ የሚያደርጉ ምክንያቶችን እየተመለከትን ያለ ነው። ሳምንት የጀመርነው የጸሎታችን ምላሽ፣ የጸሎታችን መልስ ከእግዚአብሔር እንዳይመጣ ከእግዚአብሔር እንዳይሰጠን የሚያደርጉ 13 ምክንያቶች አሉ። 13 ምክንያቶች አሉ። እኔ በደረስኩባቸው፣ እኔ ባነበብኳቸው፣ እኔ በተረዳኋቸው ናቸው እንጂ 13 ብቻ ናቸው ማለት አይደለም። ቢጨመቁ 5 ሊሆኑ ይችላሉ፣ ከዛ በላይ ቢዘረዘሩ 30 ሊሆኑ ይችላሉ። ግን እኔ በተረዳሁት ከነዛ ምክንያቶች አንደኛው የጸሎታችንን መልስ እንዳናገኝ የሚያደርገን የእምነት መጉደል ነው ብለን ይህንን በስፋት አይተናል። የእምነት መጉደል ማለት የምንጸልየውን ጸሎት እግዚአብሔር እንደማይሰማን ማሰብ ወይም ደግሞ መጠራጠር። ይሄን ደግሞ ከመጽሐፍ ቅዱስ ከወንጌል አንፃር ከራሱ ከጌታ ትምህርት አንፃር አይተናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ያለውን ቃል አንስተን ወኩሎ ዘሰአልክሙ በጸሎት እንዘ ተተአመኑ ትነስው፣ አምናችሁ በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ነው። ይሄ ማለት ግን ሳታምኑ የጠየቃችሁት ካለ አትቀበሉም። ሐሳቡ ይሄ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የባለቤቱ ትምህርት የቅዱስ ያዕቆብ ትምህርት የያዕቆብ መልእክት ምዕራፍ 1 ቁጥር 7 ጀምሮ የሚለምን በእምነት ይለምን ሳይጠራጠር በእምነት ይለምን። ሁለት ልብና ሁለት ሐሳብ ላለው ሰው ከጌታ ዘንድ አንዳች እንኳን የሚያገኝ አይምሰለው። አንዳች እንኳን ነው የሚጠራጠር፣ ሁለት ልብ ያለው ሁለት ሐሳብ ያለው። ስለዚህ ጸሎቶቻችንን እንፈትሻቸው። ቁመን ልናደር እንችላለን፣ 24 ሰዓት ልንጸልይ እንችላለን፣ በየቀኑ ልንጸልይ እንችላለን፣ መዝሙረ ዳዊትን ልንዘልቅ እንችላለን፣ 150 ዳዊት። ግን ጠብ ያለ ነገር ከሌለ ምን ሆነን ነው? በምን ምክንያት ነው? እግዚአብሔር ስለማይታመን ይመስላችኋል ጸሎታችን ወደ ሰማይ ያልሄደው? ስለሚገደሉት እንጸልያለን፣ ስለሚታረዱት እንጸልያለን፣ ስለ ሕፃናቱ እንጸልያለን፣ ስለ ሰላም እንጸልያለን፣ ስለ ጦርነት እንጸልያለን፣ ስለ ዓለም እንጸልያለን። ግን መልስ ማናገኘው ለምንድን ነው? የመጀመሪያው ይሄን መጠየቅ ያስፈልጋል። ማለት እያንዳንዳችን በየልባችን የእምነት መጉደል ካለ እሱን መፈተሽ ያስፈልጋል። አምላካችን እግዚአብሔር ለሁላችንም እምነትን ይጨምርልን። በነገራችን ላይ ሐዋርያት እምነትን ጨምርልን ብለው የጠየቁበት ጊዜ አለ። እምነት ይጨመራል። የሚጨመረው ግን በእግዚአብሔር በኩል ሳይሆን በእኛ በኩል። ባለፈው እንዳልኳችሁ እኛ ጥረት ባደረግን ቁጥር፣ እኛ ዕውቀታችንን መረዳታችንን ባሳደግን ቁጥር፣ ወደ እግዚአብሔር መቅረባችንን ባሳደግን ቁጥር እምነታችን ይጨምራል። እምነት የሚጨመር ነገር ነው። ባለፈው በፐርሰንቴጅ 25 50 70 100 እያልኩ እንደነገርኳችሁ ማለት ነውና ስለዚህ የእምነት መጉደል የጸሎትን ምላሽ እንዳናገኝ ይከለክላል። ሁለተኛ ትዕቢት ብለን አንስተናል። ትዕቢት ማለት ራስን ከፍ ማድረግ፣ ሌላውን ዝቅ አድርጎ ማየት፣ መናቅ ማለት ነው። የልብ ጾር ነው፣
በልብ ውስጥ የሚከሰት ነው በአይምሮ የሚመላለስ ነው እና ሌላውን ሰው እኔ እኮ ጸሎተኛ ነኝ ነገሌ ግን ሳይጸልዩ ነው የሚወጡት ብሎ ራስን ከፍ ማድረግ በፍጹም የጸሎታችንን ምላሽ እንድናገኝ አያደርገን። ስለዚህ ትዕቢት ቅዱሳንም የወደቁበት 40 ዓመት ዘግተው ኑረው ብዙ ሰዎች የሚወርዱት በትዕቢት ነው ራሳቸውን ከፍ አድርገው። ይህንን በስፋት ተመልክተናል። ሁለተኛ ትዕቢት የጸሎታችንን ምላሽ እንዳናገኝ ከሚያደርገን አንዱ። ሶስተኛ ውዳሴ ከንቱ መሻት ወይም ከንቱ ውዳሴ ወይም ከንቱ ምስጋና ወይም ባዶ ምስጋና ወይም የማይጠቅም ምስጋና ወይም ደግሞ በሰዎች ዘንድ መታየትን መመስገንን ጎበዝ መባልን መፈለግ የጸሎታችንን ምላሽ እንዳናገኝ ያደርገናል። ይሄን በስፋት የማቴዎስ ወንጌል ምዕራፍ 6ን ጌታ ፈሪሳውያንን የገለጠበትን አገላለጥ አንስተን ተመልክተናል። በእውነት ከውዳሴ ከንቱ እግዚአብሔር ሁላችንንም ይጠብቀን። ደጋግሜ የምናገረው ስለ ውዳሴ ከንቱ ስንናገር ውዳሴ ከንቱ መሻት የሚባለው ሰው አያችሁ ማለት ውዳሴ ከንቱ ሆነባችሁ ማለት አይደለም። ይሄን በጥንቃቄ ስሙ። እናንተ ሰው እንዲያያችሁ ብላችሁ አታድርጉት እንጂ ስትጸልዩ ሰው አያችሁ ማለት ውዳሴ ከንቱ ይሆንባችኋል ማለት አይደለም። ለምሳሌ አንድ ሰው ብያችኋለሁ እዚህ ቆሞ ቢጸልይ እኛ አየ ነው እንድናየው ብሎ ካልሆነ የጸለየው ውዳሴ ከንቱ አይሆንበትም። ግን እንድናየው ብሎ ከሆነ ግን ባዶውን ሆነ ከሰረ። ከኪሳራ እግዚአብሔር ሁላችንንም ይጠብቀን። ጸሎት ብቻ አይደለም በነገራችን አገልግሎትም ውዳሴ ከንቱ ካለው ከንቱ ውዳሴ ካለው በሰዎች ዘንድ መመስገንን መፈለግ ካለው ማህሌትም ቢሆን ቅዳሴም ቢሆን ሰዓታትም ቢሆን የሚቆርቡት ሰዎች ይጠቀማሉ የሚያቆርበው ሰው ግን አይጠቀምም ውዳሴ ከንቱ ካለበት። ለድምጹ ብሎ እንደዚህ እኔ ስቀድስ እኔ እንደዚህ ነኝ እያለ ይሄን ብቻ አሁን ይሄ ጥቂት የሌለበት የለም። ሁላችንም ይሄ ጾር ይኖርብናል ማለት ሁላችንም መመስገን እንፈልጋለን። እኔም እፈልጋለሁ አቤት ስታስተምር መባል እፈልጋለሁ ጥቂት እፈልጋለሁ። ግን ደግሞ አያችሁ ራስን ይሄን ያራቁ ከዚህ ያራቁ መሄድ ይገባል። እድገት የሚባለው ይሄ ከዚህ ሐሳብ መውጣት ውዳሴ ከንቱ ብያቸዋለሁ ከዚህ በፊት በእኛ ቤት እዚህ በካህናቱ በአገልጋዩ በሊቃነ ጳጳሳቱ በአለቆቹ በያስተዳዳሪው ያለው ትልቅ በሽታ ውዳሴ ከንቱ ነው ብያቸዋለሁ። በጣም ትልቅ በሽታ ሆኖ የሚበጠብጠንና ይሄን ማጥፋት መታገል ያስፈልጋል። በእውነት ከባድ ንቅዘት ነው ከባድ ኪሳራ እና በሁሉም ቦታ ያለ ነው። ስለዚህ ውዳሴ ከንቱ በጣም ማራቅ ያስፈልጋል። ከውዳሴ ከንቱ እግዚአብሔር ሁላችንንም ይሰውረን። አራተኛ የጸሎታችንን ምላሽ ከማናገኝባቸው ምክንያቶች አንዱ የበደሉትን ይቅርታ አለመጠየቅ። ምን አለመጠየቅ አልኳችሁ? ይቅርታ አለመጠየቅ። የበደልነውን ሰው ፈልጋ አፈላልክ። ያው ጌታ የተናገረውን አንብቤያለሁ የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ መባ ይዘህ ስትሄድ ወደ መሰዊያው ቦታ ብትደርስ ከዛ ትዝ ቢልህ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢልህ መባውን ባለበት አስቀምጠውና ተመልሰህ ሂደህ ወንድምህን ይቅርታ ጠይቀህ ከዛ እንደገና ተመልሰህ መባውን አቅርብ። የሚቀድመው ያኛው ሻማ ልታቀርብ 50 ሺህ ብር ይዘህ 100 ሺህ ብር ይዘህ ለቤተ ክርስቲያን አንዳች ነገር ልታደርግ ይዘህ መጥተህ እዚህ ቁመህ ቀጥ ብለህ ትዝ ቢልህ ለካ ገሊትን አስቀይሜያታለሁ ተመልሼ ሄጄ ይቅርታ ልጠይቅና ብለህ ተመልሰህ እንደገና 50 ሺህ ብር አስገባ። እና አንዳንድ ነገሮች የሚቀድሙና የሚከተሉ ነገሮችን ወይም ቅደም ተከተላቸውን ማወቅ ይገባል። የበደሉትን ይቅርታ አለመጠየቅ ጸሎታችን ምላሽ እንዳያገኝ ያደርገዋል። አምስተኛ የበደሉንን ይቅርታ መጠየቅ ብቻ ሳይሆን ለበደሉን ሰዎች ምን አለማድረግ ለበደሉን ሰዎች ይቅርታ አለማድረግ የጸሎታችንን ምላሽ እንዳናገኝ ይከለክላል። ይሄ የማቴዎስ ወንጌል ምዕራፍ 6 ላይ በግልጽ የተጻፈ አባታችን ሆይን ስንጸልይ ሁሉ ጊዜ የምንለው ብዬ በስፋት አንስቻለሁ እና አንድ የሚያስፈራኝን ቃል ነግራችኋለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ እናንተ የሰውን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁም እናንተን ይቅር አይላችሁም ተብሎ ተጽፏል። የጌታ ቃል ነው፣ ወንጌል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ የሚገኝ ቃል ነው። የሰውን ኃጢአት እናንተ የኔን ኃጢአት ይቅር ካላላችሁ እኔ እናንተን ኃጢአት ይቅር ካላልኩኝ በድላችሁኝ ይቅር ካላልኳችሁ በድያችሁ ይቅር ካላላችሁኝ እግዚአብሔር ሁላችንንም ይቅር አይለንም። ይቅር ባለመባላችን ምክንያት የጸሎታችን ምላሽ ወደኛ አይመጣም። ስለዚህ ይከለከላል። ብዙ ነገሮች ዘግተውብን ቆይተዋል። እኔ ሁሉ ጊዜ እላለሁ የእርቅ ቀን ሁሉ ያስፈልገናል። እንደ ሀገር እንደ ኢትዮጵያ የእርቅ ጊዜ የይቅርታ ጊዜ ይሄ ከመንግስት አይደለም የሚጠበቀው ከሃይማኖቶች ነው የሚጠበቀው። ከሃይማኖት መሪዎች ከሃይማኖት አባቶች ከሃይማኖት ሰዎች ከዚህ የሚጠበቅ
በእያንዳንዳችን የያዝናቸው በየአይምሮአችን የተጠራቀሙ ነገሮች አሉ። እነዚህ ጸሎታችን ምህላችን ምላሽ እንዳያገኙ አድርገውና ኢትዮጵያ ውስጥ የፈሰሰ እንባ ብዙ ነው። ኢትዮጵያ ውስጥ የደረሰ ምህላ በጣም ብዙ ነው። እኔ ሁሉ ጊዜ እላለሁ በኮሮና ጊዜ እግዚአብሔር መቼም ጸሎታችንን ሰምቶ ጠብቆናል። የምታምኑ ሰዎች ካላችሁ በእውነት አስተውላችሁት ከሆነ አስታውሳለሁ በዚያ ጊዜ ኢትዮጵያ ውስጥ 28 ሚሊዮን ህዝብ ይሞታል በኮሮና ተብሎ ግምት ሲወጣ ፕሪዲክት ሲደረግ 28 ሚሊዮን ህዝብ ይሞታል። ብራዚል እንደዛ ከሆኑ ጣሊያን እንደዛ ከሆኑ አሜሪካ እንደዛ ከሆኑ ሌሎችም ሀገሮች አደጉ ሰለጠኑ የሚባሉ ሀገሮች እንደዚህ ከሆኑ አፍሪካ ውስጥ ከገባ በተለይም ደግሞ ኢትዮጵያ ከገባ 28 ሚሊዮን ህዝብ በኮሮና ይሞታል ተብሎ ነበር ሲነገር የነበር። ከዛስ ኢትዮጵያውያን አክቲቪስቶች ምን ይያሩ ይጽፉ እንደነበረ ታስታውሳላችሁ? የኢትዮጵያ መንግስት 200,000 መቃብር ቆፍሮ ማስቀመጥ አለበት ሲል ትዝ ይላችኋል? እኔ አረሳው 200,000 መቃብር ተቆፍሮ መቀመጥ አለበት። ለምን? ጣሊያኖች በቀን ሺህ ምናምን ይቀብሩ ነበር። ገጥሟቸው የነበረው ችግር የሰው መሞት ብቻ አይደለም፣ የሕክምናው ብቻ አይደለም፣ የመቃብር እጥረት ገጥሟቸው ነበር። ያልተዘጋጀ መቃብር ከየት ይምጣ? እና ስለዚህ ኢትዮጵያ ቢያንስ ቅድሚያ የሚሞት ሰው እንኳን ባይኖር 200,000 አፉን የከፈተ ጉድጓድ ተቆፍሮ መቃብር መቀመጥ መዘጋጀት አለበት። ግን እግዚአብሔር የነሱን አፍ ዘጋው። ጉድጓዱን ሳይቆፈር እኛም ጉድጓድ ሳንገባ። ይሄ በምን የሆነ ይመስላችኋል? በጸሎት የሆነ ነው፣ በምህላ የሆነ ነው፣ በለቅሶ የሆነ ነው፣ በእንባ ማፍሰስ የሆነ ነው። ለምን? ያኔ ታስታውሳላችሁ እዚህ ቦታ አላቀ እኔ ያኔ ያገለግል የነበረው መካኒሳ ሚካኤል ነበር። ዝግ ነበር ቤተክርስቲያኑ። የሰኔ ሚካኤል ቅዱስ ሚካኤል ነው፣ ንግስ ነው አስታውሳለሁ። ሰው ተከልክሎ ማታ የተወሰኑ ሰዎች እየተደበቁ ገብተው ነበር። ፖሊስ በአራቱ ማዕዘን ቆመ ከለከላቸው። ሰው እስከ አስፋልት እስከ አደባባይ ድረስ እያለቀሰ ታቦቱ እስኪገባ ድረስ አደባባይ ላይ አስፋልት ላይ ነበር ሰው። ውስጥ በአጋጣሚ ያስተማርኩት እኔ ነበርኩኝ። ታቦቱ ወጥቶ አይኔንም ማሳረፍበት ሰው አልነበረ። አይኔንም ማሳረፍበት ሰው ያለ ሰው አለቀሰ። እግዚአብሔር ያንን ሰማ። ያኮ የሚረሳ ጊዜ እኮ አይደለም እኮ እግዚአብሔር እንዴት ጸሎት እንደሚሰማ እንዴት ከልባችን ሲሆን እና ያኔ ብዙ ሰው በልቡ እሞታለሁ ብሎ አስቦ ስለነበረ ንስሐ የገባ ሰው በጣም ብዙ ሰው ግን ያቺ ጊዜ ያለፈችና እንደገና ወደ ኃጢያታችን ተመለሰ። እንደገና ወደ ነበርንበት ተመለሰ እና ብዙ የበደልንባቸው ነገሮች አሉ። እነዛን ይቅር ካላልን ይቅርታ ካልጠየቅን የጸሎታችን ምላሽ ከእግዚአብሔር አይመጣም። በሰማይና በእኛ መካከል ትልቅ መሰናክል መጋረጃ እንዲቀመጥ ያደርጋል። ለዚህ ነው ጸሎታችን ላይ እኛም የበደሉን ይቅር እንደምንል ሳምንት አብራርቻለሁ። ይሄ ይሆነው። ስለዚህ አምስተኛ ይቅርታ አለማድረግ። እነዚህ አምስቱ ነገሮች ከጸሎታችን ምላሽ እንዳናገኝ የሚከለክሉ ናቸው ብለን ሳምንት አይተናቸዋል በስፋት። ከዛሬ ጀምሮ የምንመለከተው ስድስተኛ ከቂም ከበቀል አለመራቅ። የጸሎታችንን ምላሽ እንዳናገኝ የሚከለክሉ ከቂም ከበቀል አለመራቅ። መጀመሪያ ቂምና በቀል የሚለው ላብራራላችሁ። ቂምና በቀል ሁለቱ የተለያዩ ናቸው። ቂም ሐሳብ ነው። ቂም ቀየምታ ነው። ቂም ኩርፊያ ነው። ቂም በውስጣችን ያለ ጨለማ ነገር ነው፣ ደመና ነገር ነው፣ መጋረጃ ነገር ነው ቂም የሚባለው። በቀል የሚባለው ግን የተጠራቀመ ቂም ወደ እርምጃ የሚወስድ ወደ ውሳኔ የሚወስድ። በቀል የሚለውን ፈረንጆቹ ሪቬንጅ ትክክለኛ የሚገልጠው ሪቬንጅ እርምጃ ነው፣ አክሽን ነው። ቂም በአይምሮአችን ነው የሚቀመጠው፣ በልባችን ነው የሚቀመጠው። ከዛ ሲጠራቀማል ይቅር ካላልን ይቅርታም ካልጠየቅ ቆይ እሰራልሃለሁ ወደ ማለት እንመጣለን። ቆይ ያገኝሃለሁ ብለን ጊዜ ወደ መጠበቅ እንመጣለን። ያ ቂም የሚባለው ተጠራቅሞ ምን እንደሚሆን ታውቃላችሁ? ሞት ይሆናል፣ መግደል ይሆናል። ስታዩት ሰውየውን ደማችሁ ይንተከተካል፣ ፊታችሁ ይለወጣል፣ አይናችሁ ይቀላል፣ ሰውነታችሁ ይንቀጠቀጣል። ምንም ነገር ብታገኙ ሰውየው ላይ ከመወርወር አትመለሱም። ለምን? አእምሯችሁ ውስጥ ተጋግሮ ቆይቷል። አታሳድሩት የሚባለው ለዚህ ነው። ፀሐይ ሳይገባ ቁጣችሁን አብርዱ የሚባለው ለዚህ ነው። አቁርሩ መዓተክሙ ዘእንበለ ይዕርብ ፀሐይ ይላል ቅዱስ ጳውሎስ ሲናገር።
ፀሐይ ሳይገባ ነው የሚለው። አታሳድረው፣ ቀየምታህን አታሳድረው፣ ቁርፊያህን አታሳድረው። ከልብህ አውጣው፣ ከአይምሮህ አውጣው። ንጹህ አድርግ ራስህን። ልክ ቆሻሻን በመታጠብ እንደምታስወግዱት ሁሉ ሰውነታችሁ ውስጥ ቂም እንዲኖር አትፍቀዱለት። እንደ ሀገር ቂሞች አሉ፣ የተጠራቀሙ ቂሞች አሉ። በተግባር የተደረጉ ወይም ደግሞ ዲስኮርስ የሚባሉ ትርክቶች አሉ አይደለ? የተጠራቀሙ አሉ። እነዛ በሆነ ቦታ በፈንዳት ጀመሩ። እነዛ በሆነ ቦታ መታየት ጀመሩ። ከዛ ሰዎች ሞቱበት፣ ሰዎች ተገደሉበት። ያ ምን ሆኖ መሰላችሁ? ተጠራቅሞ። ያ ተጠራቅሞ እንደ ሀገር፣ እንደ ብሔር፣ እንደ ህዝብ፣ እንደ ማህበረሰብ ለዘመናት ተንጥሎ እንዲቆይ ተደርጎ የሆነ ሰዓት ላይ ወደ እርምጃ ተገባ። በየቦታው የምታዩዋቸው በጣም ብዙ ነገሮች አሉ፣ ብዙ ምልክቶች አሉ። ይሄ ደግሞ ከራስ ነው የሚጀምረው፣ ከራስ ነው። የተቀየማችሁት ብሔር የለም እናንተ በግላችሁ፣ የተቀየማችሁት ሰው የለም በግላችሁ፣ የተቀየማችሁት ማህበረሰብ የለም በግላችሁ፣ የተቀየማችሁት የሆነ ቡድን የለም። አሁን ላይ በጣም ከመዛመቱ የተነሳ ሰዎች የሆነ አካልን በግሩፕ ይጠላሉ። ለምሳሌ የሆነን ሰው ብትጠይቁት እኔ ጎንደር የሚባል ሀገር አይመቸኝም ሊላችሁ ይችላል። ሌላኛው ጎጃም የሚባል ሀገር አይመቸኝም ሊላችሁ ይችላል። ሌላኛው እኔ ወሎ የሚባል እጠላለሁ ሊል ይችላል። ሌላኛው ተነስቶ እኔ ትግሬ የሚባል እንደውም አይከፍለኝም የሚል ሰው ሁሉ አለ። እንዲህ አይነት ሰው አይከፍለኝም የሚል ሰው። እነዚህ አስተሳሰቦች ከየት የመጡ ይመስላችኋል? ለጋብቻ ብዙ ሰው የሚጠይቃቸው መስፈርቶች አሉ። የደም ጉዳይ፣ የአጥንት ጉዳይ፣ የዘር ጉዳይ፣ የሆነ ማህበረሰብ መደብ ያጠናል። ይሄ ከየት የመጣ ይመስላችኋል? ሰውየው ውስጥ የተደበቀ ነው። ያ እኔም ማገባት ሚስት፣ እኔም ማገባው ባል የዚህ መሆን አለበት፣ የዚህ መሆን ካለበት ካለኮ ሰውየው ውስጥ ጊዜ እየጠበቀ ያለ በቀል አለ ማለት ነው። እንዲጠፋለት የሚፈልገው ማህበረሰብ አለ ማለት ነው። እና ይሄን ፈትሻችሁ ታውቃላችሁ? በእግዚአብሔር ፊት ስትቆሙ፣ በእግዚአብሔር ፊት ስትቆሙ፣ ለጸሎት ስትቆሙ፣ ጧትም ማታ ስታስቀድሱ ይሄ በአይምሯችሁ ትዝ ብሏችሁ ያውቃል? ቅዳሴ ላይ ከሚታወጀው አዋጅ አንዱ ምን እንደሆነ ታስታውሳላችሁ? ዲያቆኑ የሚያውጀው ስግዱ ሊል ሲል እያንብር ብእሲ ውስተ ልቡ ቂመ ወበቀለ ቅንዓተ ወጽልዓ ወኢለ ወላይለ ቢጽ ወኢለ አይለ መኑሂ። እዚህ ውስጥ ያለ ማንኛውም ሰው በባልንጀራው ላይ በማንም ላይ ቢሆን ቅናት፣ ምቀኝነት፣ ጠብ ምንም ቢሆን አያስ ተብሎ የሚነገረው አዋጅ ትዝ ይላችኋል ቅዳሴው ላይ። ይሄ እኮ ልቡናን የማጽዳት ስራ ነው። አይምሮን የማጽዳት ስራ፣ ህሊናን የማጽዳት ስራ እኮ። ቤተክርስቲያኗ እንዲህ ልታነጻን ትፈልጋለች። በእውነት እችን ቤተክርስቲያን ልታከብሯት ይገባል። በልኳም ልትናገሩላት ይገባል። ማንም ሰው በቅዳሴ የሚቆም ሰው ልቡናው ንጹህ እንዲሆን ትፈልጋለች ቤተክርስቲያኗ። እግዚአብሔር የሚፈልገው እንደዛ ስለሆነ፣ ስለዚህ በእግዚአብሔር ፊት ስትቆሙ እነዚህ ነገሮች ማስተዋል፣ አንዳች የምትጠሉት ሰው እንዳይኖር፣ አንዳች በሃይማኖት የማይመስላችሁም ቢሆን፣ አረመኔም ቢሆን፣ ጨካኝም ቢሆን፣ ክፉም ቢሆን፣ ተንኮለኛም ቢሆን አንዳች የምትጠሉት ሰው እንዳይኖር። አንዳች በልባችሁ ውስጥ ይሄ ቂም መቀመጥ የለበትም። ቂም የሚባለው ይሄ ነው። እያደገ ሲመጣ በቀል ይሆናል፣ እርምጃ። መጽሐፍ እንዲህ አስቀምጦልናል። ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 35 ላይ በቀልና ፍርድ የኔ ነው ይላል እግዚአብሔር። በቀልና ፍርድ የማን ነው? የኔ ነው ይላል እግዚአብሔር። በቀልና ፍርድ እግዚአብሔር። ማንንም እንዳትበቀሉ፣ ለማንም ክፉ እንዳታስብ፣ ማንንም ላይ እርምጃ እንዳትወስድ፣ ማንንም ለመግደል እንዳታስብ፣ ለማሳደድ ከትንሽ ጀምሮ የቂም ጤነኛ የለውም። አሁን አንዳንድ ሰው በስኬት መበቀል ጥሩ የሚመስለው ሰው አለ። ማለት ምንድነው? በቃ እሱ ትልቅ ደረጃ የሚደርሰው እየተበቀለ ነው። እንደ መስፈንጠሪያ ሊያገለግል ይችላል። ነገር ግን በበቀል አታስበው። ራስን ከሌላ ጋር አታወዳደር። የተሰጠህን ነገር መኖር ነው። እና በቀል እግዚአብሔር ነው፣ ፍርድ እግዚአብሔር ነው። አትፍረዱ፣ አትበቀሉ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንዲህ የሚል ቃል አለ። አትበቀልም፣ በሕዝብህም ልጆች ቂም አትያዝ። በሕዝብህም ልጆች
ቂም አትያዝ፣ ነገር ግን ባልንጀራህን እንደራስህ ውደድ ይልና እኔ እግዚአብሔር ነኝ ይላል። እኔ ማን ነኝ? እግዚአብሔር ነኝ ይላል። ለምን እግዚአብሔር እንዲህ እንደሚል ታውቃላችሁ? ቂም ብትይዝ እግዚአብሔር ያውቀዋል። መሸወድ አትችልም፣ እግዚአብሔርን ማታለል አትችልም። እግዚአብሔር ይቅር በለኝ ብለህ መቆም እንዴት ትችላለህ? ይቅር በለኝ ብለሽ መቆም እንዴት ትችላለሽ? ይቅር ሳትል ይቅርታ ሳታደርግ እንዴት በእግዚአብሔር ፊት መቆም ይቻላል? እግዚአብሔርን ጅል ማድረግ እንዴት ይቻላል? ሞኝ ማድረግ እንዴት ይቻላል? እግዚኦ መሐረነ ክርስቶስ ብሎ ለመማለል፣ ለመጸለይ፣ ለመለመን ምረህ መምጣት አለብህ። ምረህ መምጣት አለብህ። ራርተህ መምጣት አለብህ። ይቅር ብለህ መምጣት አለብህ። አንዳንድ ነገሮች ይቀዳደሙብናል። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 12 ከቁጥር 19 ጀምሮ ደግሞ የጻፈዋል። ለማንም ስለ ክፉ ፋንታ ክፉን አትመልሱ ይላል። ለማንም ነው የሚለው፣ ልብ በሉ። ለማንም፣ ይሄ ቃል ለማንም ማለት ለሚያምንም ለማያምንም፣ ብሔሬ ነው ለምትለውም ለማትለውም፣ ይመስለኛል ለምትለውም ለማትለውም፣ ለባልንጀራህም ለሌላውም፣ ለጓደኛህም ለሌላውም፣ ለእናት ለአባት ለእህት ለወንድም ለሌላው፣ ለጠላትም ለወዳጅህም፣ ለሁሉም ይሰራ ቃል። እነዚህን ቃላት መስማት ያስጨንቃል እውነት ለመናገር። ምክንያቱም አብዛኛው ሰው እየኖረ ያለው ለሰዎች ክፉ በመመለስ ነው። አድርገውና አሳይሃለሁ ይላል። ሁሉም ሰው በዛቻ ነው የሚኖረው፣ በማስፈራራት ነው የሚኖረው። ለማንም ስለ ክፉ ፋንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት ነው የሚለው፣ ልብ በሉ። በሰው ሁሉ ፊት፣ በሁሉም ሰው። ሰው የሚለው የማን መጠሪያ ነው? የኢትዮጵያዊ መጠሪያ ብቻ ነው እንዴ? የነጭ የጥቁር የአፍሪካዊ የአሜሪካዊ መጠሪያ ነው። የሁሉም በሰው ሁሉ ፊት ነው የሚለው። መልካም የሆነውን አስቡ ቢቻላችሁ ሲልና በእናንተ በኩል ይላል። በማን በኩል? በማን በኩል? በእናንተ በኩል፣ በእኛ በኩል ማለት ነው። ምክንያቱም ቅዱስ ጳውሎስ እየጻፈ ያለው ለክርስቲያኖች። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ከሰው ሁሉ ጋር፣ ከማንኛውም ሰው። እኔ ሁልጊዜ እላለሁ ኦርቶዶክሳዊ ማለት የማይረብሽ ከሁሉም ሰው ጋር በሰላም መኖር የሚችል ሃይማኖትን አክብረ ማለት ነው። እንደዚህ ሲባል የሌላ ሰው ሃይማኖት እየተከተሉ ሌላ ሰው የሚሰግደውን እየሰገዱ የሌላ ሰው ስርዓት እያከበሩ ማለት አይደለም። የሌላ ሰው አምልኮ ስርዓት እየፈጸሙ ማለት አይደለም። ለምሳሌ ከሙስሊም ጋር በሰላም መኖር ማለት መስጊድ እየሄድክ አብረህ እየሰገድክ ማለት አይደለም። የእነሱን ስጋ እየበላህ ማለት አይደለም። የእሱን ሃይማኖት ታከብራለህ፣ ያንተን ሃይማኖት ታስከብራለህ። ለሰውየውስ የሚፈልገውን ነገር ታደርግለታለህ። መልካም ነገር፣ በጎ ነገር ታደርግለታለህ። ቢበድልህ ይቅርታ ታደርግለታለህ። ቢበድልህ ቂም አትይዝበትም። ሊገልህ ቢፈልግ አትገለውም። አንተ ልትገለው አትፈልግም። ቢሰድብህ አትሰድበው። ክፉ ቢያደርግብህ ክፉ አታደርግበትም። ትታገሰዋለህ። ይልቁንም ትመክረዋለህ፣ ትነግረዋለህ። የማይመለስ ከሆነስ አገር ለቀህለት ትሄዳለህ፣ ቦታ ለቀህለት ትሄዳለህ። ለምን? ወንጌል ላይ የተቀመጠው እንደሱ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 22 ጀምሮ ወሶበ ይሰድዱክሙም ዛቲ ሀገር ጉዩ ሀበካሊታ፣ ከዚያች ሀገር ቢያሳድዷችሁ ወደ ሌላው ሂዱ ይላል። እስከዚህ ድረስ የሚረግሟችሁን መርቁ፣ የሚያሳድዷችሁን መርቁ። እርገሙ አይደለም የተባለው። የተጻፈልን ይሄ ቢቻላችሁስ ከሰዎች ሁሉ ጋር በሰላም ኑሩ፣ ተወዳጆች ሆይ ይልና ራሳችሁ አትበቀሉ ይላል ቅዱስ ጳውሎስ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ ይላል። እስኪ በሉ ለቁጣው ፋንታ ስጡ እንጂ። ምን ማለት መሰላችሁ? ለምሳሌ እኔ አንድ ነገር ባስቀይማችሁ እናንተ እኔ ላይ ብትቆጡ እግዚአብሔር ዝም ይላል ማለት ነው። ለምን? እናንተ ተቆጣችሁኝ። እግዚአብሔር ሲቆጣ በእናንተ ቦታ ሲቆጣ ምን ያደርጋል መሰላችሁ? እኔንም ያስተምረኛል፣ ለእናንተም የጠፋባችሁን ይመልስላችኋል። እናንተ ስትቆጡስ የምታደርጉት ምንድን ነው? እኔን ታሳድዳላችሁ፣ እኔን ታባረራላችሁ፣ እኔን ታስደነግጣላችሁ። የጠፋውን ነገር ደግሞ አታገኙት። እኔን ትከስራላችሁ፣ እቃችሁን ትከስራላችሁ። ለምሳሌ አሁን አንድ ሰው 10 ሺህ ብር ተበድሯችሁ አልሰጥም ቢላችሁ፣ እኔ አላበዳሪዎች እንደሆናችሁ አላውቅም። 10 ሺህ ብር ሰጣችሁ አልመልስም ቢላችሁ፣ ተበድሮ ቢክዳችሁ ሰውየውን ወይ እንምታው ወይ እንግደለው ልትሉ ትችላላችሁ። ሰውየውን ብትገሉት ሁለት ነገር ታጣላችሁ።
10,000 ብሩ ይመለሳል እንደ ሰውየው ቢሞት ብትገሉት 10,000 ብሩን ሞቶ ይመልስላችኋል መቃብር ውስጥ ሆኖ ስለዚህ 10,000 ብሩን ምን አላችሁት አጣችሁት አንደኛ ሁለተኛ ትልቁን ደግሞ ማንን አጣችሁ ሰውየውን አጣችሁ ሶስተኛ ደግሞ ሰውየውን በመግደላችሁ ማንን አጣችሁ እግዚአብሔርን አጣችሁ ከዛ ህሊናችሁን ታጣላችሁ ሰላማችሁን ታጣላችሁ ደህንነታችሁን ታጣላችሁ በጣም ብዙ ነገሮችን ታጣላችሁ ክፉ ቃል ከተናገራችሁ በኋላ ተጸጽታችሁ አታውቁ ቀናችሁ ተበላሽቶባችሁ አያውቅም ጧት ላይ የተሳደባችሁ ስድብ በመሳደባችሁ አንደኛ ሰውየውን ታጡታላችሁ ሁለተኛ ህሊናችሁን ታጣላችሁ ሶስተኛ ከእግዚአብሔር ጋር ትቀያየማላችሁ አራተኛ ልምምዱ ራሱ የስድብ ልምምድ የክፉ ቃል ልምምድ አደገኛ ነው መጥፎ ነው ስለዚህ በጣም ብዙ ነገሮችን እናጣለን ስለዚህ ለቁጣው ዘግዩ ፋንታውን ለእግዚአብሔር ስጡት ለምን እሱ ሲቆጣ ሰውየውን ያስተካክለዋል እናንተንም ያስተካክለዋል የጠፋባችሁን ይመልስላችኋል ስለዚህ ለእግዚአብሔር አሳልፎ መስጠት ጥቅም አለ እግዚአብሔር ይሰራዋል የጠፋውን ነገር መመለስ ይችላል አንተ ግን በር ዘግተህ ሰውየውን ምንም ብታረገው የጠፋውን ነገር መመለስ አትችልም ምንም ለካኛ ደም ብንለብስ አይናችን ቢቀላ ብንንተከተክ ጨጓራ ይላጣል እንጂ ምንም እኔ ተቆጣችሁ ያመጣችሁት ነገር ካለ ከልምድ ብትነግሩኝ ደስ ይለኛል እኔ ቁጡ ነኝ በጠባይ ግን ከብዙ ነገሮች ለመራቅ ሞክራለሁ እና ግን ቁጣ ራሱ ደግሞ የሚያተርፈው ነገር ምንም እንደሌለ አውቃለሁ በእነዚህ ነገሮች ለማስታገስ ሞክራለሁ ለራሴ ትዕግስትን ለመስበክ ሞክራለሁ ጠባዮች አሉ እንደዚህ አይነት ጠባዮች ምንም ከቁጣ የሚገኘው ነገር የለም እና በጣም ብዙ የተቆጣንባቸው ነገሮች ይኖራሉ ይሄ ሲባል የኛ ሊቃውንት ቁጣን በሁለት ይከፍሉታል በስንት ይከፍሉታል መዓት ዘበርት እና መዓት ዘበከንቱ የሚባል መዓት ዘበርት የሚባለው ተገቢ ቁጣ ነው ተገቢ ቁጣ የሚባለው ለምሳሌ መምህር ደቀ መዝሙሩን እያስተማረ ቢቆጣ ቀለሙን ባይዝለት ቢረሳ ጎበዝ ባይሆን ሰነፍ ቢሆን ይቆጣዋል ተገቢ ቁጣ ይቆጣዋል እንደውም በቅርብ ጊዜ እኔ ማስተዋወሰው እስከ ቅርብ ጊዜ ገጠር ያሉ መምህራን ተማሪዎቻቸውን ይደበድባሉ ይገርፋሉ ግን የሚገርፉት እንዴት አድርገው እንደሆነ ታውቃላችሁ የሚገርፉበትን መግረፊያ ሰላም ለኪ ይደግሙበታል ጸልየው ነው የሚገርፉ አሁን ይሄ ዝም ብሎ ተራ ነገር ይመስላል ለሰው ለምንድነው ተብለው ሲጠየቁ እኔ ከምገርፈው ግርፊያ ጋር ሰይጣን አብሮ እንዳይገርፈው ተማሪውን ለምን ሰይጣን ክፉ ነው ለሽንጡ ያልከውን ለአይኑ ያረጋውና አይኑ ይጠፋል እና ይሄ ሰውዬ አይኑ ጠፍቶ ከዛ በኋላ ምን እንዲሆን ተጠብቃል ይሄ ብቻ አይደለም ሰውየው ሊሞትም ይችላል ጸጥ ሊል ይችላል አብሮ ሰይጣን ሊመታው ይችላል ጋኔን ሊመታው ይችላል የተሰወረ ጋኔን አንተ በትንሽ ልምብሽ ሽንጡ ላይ ስታሳርፍ እሱ ዘነዘና ይዞ መጥቶ ሽንጡ ሊለው ይችላል ስለዚህ ሰይጣን እንዳይመታው ብለው ሰላም ለኪ ደግሙበት መምሮቻቸውን ያከብራሉ መምሮቻቸውን ይፈራሉ ተማሪዎቹ ይሄ መዓት ዘበርት ይባላል ወላጆች ልጆቻቸውን ይቆጣሉ በአግባብ በስርዓት ለምን ይሄን አልሰራህም የቤት ስራህን ለምን ይሄን አላደረክም ለምን ይሄን ጣልክ ለምን ይሄን አጠፋ ሁለተኛ ይሄን እንዳታደርግ ተብሎ ይቆጣን ይሄ መዓት ዘበርት ተብሎ ይጠራል መዓት ዘበከንቱ የሚባለው ደግሞ ዝም ብሎ ቁጣ ባዶ ቁጣ እንደ ሄሮድስ ያለ ይላሉ የሄሮድስ ቁጣ ምን አይነት ቁጣ እንደሆነ ታውቃላችሁ ጌታ ተወለደ ባሉት ጊዜ ተቆጣ ተበሳጨ እንዲያውም የኛ ሊቃውንት የሚገልጡት ጨለማ ገልማጭ ይላሉ ጨለማ ገልማጭ ማለት አሁን እናንተ በጣም ተቆጡና ጨለማውን ገልምጡት ምን ታመጣላችሁ ጨለማውን አሁን ዘወር ብላችሁ ምን አባቱ ይሄ ጨለማ ብትሉ ይሰማችኋል ጨለማ ገልማጭ ማለት እንደሱ አንደኛ ቁጣው ከንቱ ነው ተገቢ አይደለም ሁለተኛ ደግሞ ተቆጥቶ የሚያመጣው ምንም ነገር የለም ሶስተኛ ደግሞ በሆነ ባልሆነው የሚቆጣ ሰው ለምሳሌ አንዳንድ ሰው በዝናብ የሚቆጣ ሰው ገጥሟቸው ያቅም አሁንስ የዝናብ አበዛው ከጧት ጀምሮ ቀኑ ሙሉ ይዘንባል እንደሆነ ብሎ የሚቆጣ ሰው ምንም አታመጡ ሄሮድስ በክርስቶስ ላይ ተቆጣ ተወለደ ሲባል ካህናቱን ሰበሰበ ንገሩኝ የት እንደሚወለድ አለ በእነሱ ላይ ተቆጣ ኢየሩሳሌም ላይ ተቆጣ ህዝቡ ላይ ተቆጣ ምንም ያደረገው ነው ለጊዜው አሳዶታን ግን ሞተ ስለዚህ ባዶ ቁጣዎች አሉ እና ለእግዚአብሔር ፋንታ መስጠት ያስፈልጋል ለቁጣው ፋንታ ስጡ እንጂ ይልና
በቀል የኔ ነው እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ይልና ታዲያ ምንድነው የምናደርገው ለጠላቶቻችን ካላችሁ ጠላትህ ይላል ቅዱስ ጳውሎስ ጠላትህ ግን ቢራብ አብላው ይላል ጠላትህ ቢራብ ምን በለው አንዳንድ ጊዜ እኔ ሳስባቸው እነዚህን ቃላት ያው ስንማራቸው እኛም እናደርጋቸውና ቃሉ ሰማይና ምድር ይሆናል እውነት ለመናገር እነዚህ ነገሮች መኖር ካልጀመርን ከባድ ነው የሚሆነው ምላችሁ ልምምር ነው አሁን በአንድ ጊዜ እንደዚህ ስላችሁ በጣም ክርስቲያን ሆነን ብላችሁ አሁን ከዚህ ስትወጡ ደውላችሁ ያኔ ተጣላችሁን ሰው ና ራት ብላችሁ ብትጠሩት ያው እርግጥ ሰውየውም አይመጣላችሁም በዚህ ሰዓት ምናልባት አይ ነገር አስቧን ማለት ነው ብሎ እና ሂደት ነው ክርስትና ሂደት ነው መንፈሳዊነት ሂደት ነው ግን በእውነት ከዚህ መጀመር ይፈልጋል አሁን እንዳው ጠላትን ቢራብ አብላው ሲባል የግድ እንዳልኳችሁ ራት መጋበዝ አይነት አይደለም ተርቦ ግን ብጭቅጫቂ ለብሶ እናንተ ጋር ቢመጣ ምን ነው የምትሉት እናንተ እታባህ የሚገባህን አግኝታ እኔ ያኔ ስለ የነበረው ይሄ ጭራሽ እንዳው የወደቀ ግንድ መጥረቢያ ይበዛበታን ይባላል እና እኛው እዛው ላይ ነገር ነው የምንጨምርበት ማጽናናት አንችልም ኢትዮጵያውያን በእውነት ማጽናናት የምንችለው በሞት ብቻ በህይወት ማጽናናት አንችልም ይሄ ክብር ከኛ ተገፏል በእውነት ይሄ ክብር ከኛ ተወስዷል ሰዎችን በህይወታቸውን አንጠይቅም መቃብር አስጊያጮች ነን መቃብርና እንቆጠቆጣለን የ3 ቀን የ7 ቀን የ30 ቀን የ40 ቀን የ80 ቀን የዓመታት የዚህ የሙት መታሰቢያ ስናወጣ ጎበዞች ነን ይሄ ማስቆረቢያ እነዚህን ማድረግ ጎበዞች ነን መልካም ነው እሱ ምክንያቱም የቤተክርስቲያን ሥርዓት ስለሆነ ግን በህይወት እያለ ያን ሰው አናግዘው ጥሩ ሳጥን እንገዛለን ሰው ሲሞት ውድ የሆነ ብር የሚያወጣ ሳጥን ገዝተን ሰውየውን እንቀብረዋለን በህይወት እያለ ግን ለሚጠይቀን ነገር አናደርግም አንተዛዘንም እነዚህ ባህሎች እኔ መቼ እንደሚስተካከሉ አላውቅም እስራኤላውያን ሙሴ ከነሱ ጋር በነበረበት ጊዜ ሙሴን በድንጋይ ሊመቱት ብዙ ጊዜ አምልጧቸዋል ይሄን ታውቃላችሁ በድንጋይ ደብድበው ሊገሉት አምልጦ ደብተራ ኦሪት ገብቶ ብርሃን ተተክሎ ያዳነው ጊዜ አለ ሙሴ ዞር በልልን ከግብጽ አውጥተህ መከራ መታሳየን አንተ ነህ መና እኮ እየወረደላቸው ነው ከሰማይ ውሃ እየፈለቀላቸው ባህር ተከፍሎላቸው ተሻግረው ጫማ ሳያልቅባቸው በትር ሳይወድቅባቸው በደመና እግዚአብሔር ተንከባክቦ በሰባት ደመና እየመራቸው ጣላት እያጠፋላቸው በፊት ለፊታቸው ውሃ ካለት እያፈለቀላቸው በእሳት እግዚአብሔር አናግሯቸው ግን ሙሴን ሲያዩ ደማቸው ይፈላል ዞር በል ከዚህ የግብጽ ዱባ ናፈቀን ግብጽን በላው የነበረው ፍርፍር ናፈቀን የፈርዖን ማዕድ ፍርፋሪ ናፈቀን አንተና አውጥተህ መከራችንን የምታሳየን ብለው ሙሴን አሳደውታል ግን ሲሞት ለሙሴ ስንት ቀን እንዳለቀሱ ታውቃላችሁ ሰምታችኋል ስንት ቀን 30 ቀን አልቅሰዋል ለሙሴ ስንት ቀን አልኳችሁ 30 ቀን አልቅሰው ከዛ የሙሴ አካል ከነሱ ተሰውሯል እግዚአብሔር እንዲሰወር አድርጎት የቀበሩት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው እኛ ከእስራኤላውያን ጋር ተመሳሳይ ጠባይ አለን አያያዛንችን በብዙ መልክ ማለት ነው የኢትዮጵያን ታሪክ ለምሳሌ ውጭ ሀገር ሰው ካልጻፈው የኢትዮጵያን ታሪክ አይቀበልም ብዙ ሰው ስለ ኢትዮጵያ የውጭ ሀገር ሰው ሲያወራ ነው እውነት የሚመስለን አገሩ ላይ እየኖረ ስለ ኢትዮጵያ ያለውን እውነት መረዳት አይፈልግም ስለ ታቦተ ጽዮን ኢትዮጵያ 2000 ዓመት በላይ ሰብካለች ግን ስለ ታቦተ ጽዮን ብዙ ሰው መቼ እንደሆነ ማውራት የጀመረው ታውቃላችሁ እነ ግራም ሃንኮክ መተው ዘ ሳይን ኤንድ ዘ ሲል የሚለውን መጽሐፍ ከጻፉ በኋላ እነ ሮበርት ኮርኑክ ጽላተ ሙሴ በኢትዮጵያ ናትን የሚለውን መጽሐፍ ከጻፉ በኋላ ታቦተ ሙሴ ጽላተ ሙሴ መባል የተጀመረው ከዛ በኋላ ስለ መጽሐፈ ሄኖክ ብዙ መወራት የተጀመረው እነ ጄምስ ብሩስ መተው ስኮትላንዳዊው ሰው መጥቶ ያባይን ምንጭ መፈለግ በሚል ሰበብ ቅጂውን ይዞ ከሄደ በኋላ በጣም ብዙ ነገሮችን ምናወራው ፈረንጆች ማውራት ሲጀምሩ ነው ስለኛ አንተው ኢትዮጵያ እኮ እንደዚህ አይነት ሀገር ናት ለካምራ ማለት ጀምራ ከዛ በፊት ተነግሮት መስማት አይፈልግም ብዙ ሰው ለምሳሌ ሀበሻ ጀብድ ያላነበበ ሰው የለም ብያስባለሁ ብዙ ወጣቶች ታነባላችሁ በጣም ብዙ ሰው ይሄን የኢትዮጵያውያን ጀግኖች መስማት ቢፈልገው ከውጭ ነው
የአድዋን ጦርነት በተመለከተ በጣም ብዙ ታሪክ ጸሐፊዎች ምንጭ የሚያደርጉት የውጭ ሀገር ሰዎችን አያያዝ አንችልም። ስለ ላሊበላ ከኛ ይልቅ በጣም ብዙ የሚያወሩት የውጭ ሀገር ሰዎች ናቸው፣ ፈረንጆች ናቸው። ብዙ የሚገረሙበት፣ የሚደነቁበት፣ የሚመሰጡበት እንዴት እንዲህ አይነት ምልክት ተቀመጠ። እንደውም እነሱ የሚያምኑት በነገራችን ላይ ኢትዮጵያውያን ሰሩት ብለው አያምኑም። ታውቃላችሁ አይደል? ቴምፕላሮች ናቸው የሰሩት ብለው ነው የሚያምኑት። እና በጣም ከመገረማቸው የተነሳ እንዴት እነሱ እንዲህ አይነት ጥበብ እንዴት ሊኖራቸው ይችላል? እኛን ስለሚንቁን ማለት ነው። እና ብዙ ሰው መስማት የሚፈልገው ከውጭ አጠገባችን ያሉ ነገሮችን መጠቀም የዚህ ችግር አለብን። አጠገቡ ያለውን ሰባኪ፣ አጠገቡ ያለውን መምህር፣ አጠገቡ ያለውን ዘማሪ፣ አጠገቡ ያለውን ካህን፣ አብሮት ያለውን አስተዳዳሪ እነዚህን መጠቀም አይፈልግም፣ ይናፍቃል ሌላ። በዚህ ምክንያት በየቦታው እንግዳ መምህር፣ እንግዳ ዘማሪ ይጋበዛል። በየክፍለ ሀገሩ እንደዛ። ይሄ ወረተኛነት እኮ ወረተኛነት። ከኔ ጋር እንዳታያይዙት በነገራችን ላይ አጠቃላዩን ነገር ነው እየነገርኳቸው ያለው። በጣም ብዙ ቦታ እኔ ሁሌ እላለሁ አይቀጥልም። አሁን ለምሳሌ ወደፊት ከተወሰኑ ዓመታት በኋላ እኛ ጉባኤ አዘጋጅተን ነገሌ መምህር ከዛኑ ምን ልበት ጊዜ አይኖርም። ወደፊት ምላችሁ የሚቀር ነገር ነው። ይሄ የሚቀር ነገር ነው። ለምን እንደሆነ ታውቃላችሁ? ያ ሰው መጥቶ እኔ አፍራለሁ። እኔ ራሴ አዲስ አበባ ውስጥ ያላስተማርኩበት ደብር የለም፣ ያላስተማርኩበት ደብር የለም። ግን ሄጄ አንድ ርዕስ መዝጄ አንድ ቀን አስተምሬ እመጣለሁ። ከዛ ለውጥ አመጣለሁ ወይ? እዛ ያለው ሰባኪ ከሆነስ ህዝቡን ያውቀዋል፣ ጠባዩን ያውቃል፣ ፍላጎቱን ያውቃል። ስለዚህ ምን ያደርጋል? በሚፈልገው መልክ ያስተምረዋል። ለምሳሌ እኔ እንዲህ መናገር ይችላል። በተወሰነ ፐርሰንት የገርጂ ህዝብ ይሄን ይወዳል፣ የገርጂ ጊዮርጊስ ምእመን ይሄ ቢደረግለት መልካም ነው ብዬ ምገምታቸው ነገሮች አሉ። ሌላ እንግዳ መምህር ቢመጣስ ምን አይነት ነው ይዘታችሁ? ምንድነው የምትፈልጉት? ወንጌል ለእናንተ ምንድነው? ምን አይነት ትምህርት ሲማሩ ተመስጠው መማር ይችላል? በምን አይነት ዙሪያ ነው መማር የሚፈልጉት? ብስለታቸው ምን አይነት ነው? እነዚህን ማወቅ አይችልም። ስለዚህ የሚመጣው በራሱ ብስለት ነው የሚመጣው። ይሄ እንዲህ የሆነ ማስታገሻ ብቻ እየተሰጠ መድኃኒት ግን ሳይገኝ መቀጠል እንዴት ይችላል? ይሄ ለምን ይሆናል? አጠገቡ ያለው ሰው መምህር አይሰማም። እዚህ አይደለም እላችሁ ሌሎች ቦታዎች በቃ እነዛ መምህራን ይቆማሉ። የተከበሩ መምህራን ናቸው። ሌላ ቦታ ሰው ተሰልፎ ይጠብቃቸዋል። እዛ ቦታቸው የሚያገለግሉበት ደብር ደግሞ ሰው አይሰማቸው። እንትና ነው እንዴ የኛ ሰባኪ እኮ ነው ብሎ ይሰማ። ከዛ ይተላለፋል ከእውቀት ጋር። እኔ አንደኛ ይሄ ትውልድ ራሱ በጣም ብዙ ቦታ አስተውላችሁ ከሆነ አሁን ሚዲያው ላይ ብዙ ተከታዮች ያሏቸውን ተመልከቱ። ብዙ ተከታዮች ያሏቸው እና የሚያስተላልፉትን ቁም ነገርማ ተመልከቱት። ማለት እኔ የሚያስፈራኝ ምን እንደሆነ ታውቃላችሁ? ወዴት ነው የሚሄደው መጨረሻው? ማለት እኛ ወደ ኋላ ቀርተን ነው እኛን እንድንቁር ያልነው ወይስ ማን ነው የሚል ጥያቄ ጠይቃሉ። እግዚአብሔር ምስክሬ ይሄ ምኑ ነው የሚያስቀው ብያ ያለሁኝ እንዴ? ይሄ ምኑ ነው ዋው የሚያስብለው ብያ ያለሁኝ። ከዛ ራሴን ጠይቃለሁ፣ እኔ ነው ወይ ጅል የሆንኩት? ወደ ኋላ የቀረሁት እኔ ነኝ ወይ? ያልተረዳሁት እኔ ነኝ ወይ ብዬ ጠይቃለሁ። እና አንዳንድ ነገሮችን ስትመለከቱ አጠገባችን ያሉ ነገሮችን የማየት ችግር ነው። ከዛ እንተላለፋለን ከእውቀት ጋር፣ ከምስጢራት ጋር፣ ከሚጠቅሙን ነገሮች ጋር። በእውነት ከድንቁርና እግዚአብሔር ሁላችንን የሚጠብቀን። ድንቁርና የሚባለው አለመማር አይደለም፣ አለመማር አይደለም። ድንቁርና የሚባለው አለመረዳት፣ ለመረዳትም ዝግጁ አለመሆን፣ አለመፈለግ ማለት ነው። ከነዚህ በተለያየ አቅጣጫ የማየት ብቃት እሱ ነው። ይሄ ነው ጠላትህን ሲራብ አብላው፣ ሲጠማ አጠጣው። ይሄን በማድረግህ ይላል በራሱ ላይ የእሳት ፍህም ትከምራለህና ይላል። አሁን ራስ አንድ ሰው ራስ ላይ የእሳት ፍህም ወስዳችሁ ብትሰበስቡ ምን ያደርገዋል? ሰውየው ያበስለዋል አይደል? ይጋግረዋል። እንደዚህ የሚያደርግ ሰው ራሱ ሰውየው እንዲጸጸት ያደርገዋል፣ እንዲቃጠል ያደርገዋል። እኔ ይሄን አድርጌው ነበር፣ እኔ በድየው ነበር፣ እሱ ግን ስቸገር ደረሰልኝ፣ ስራብ አበላኝ፣ ስጠማ አጠጣኝ፣ ስቸገር ሰጠኝ፣
ስጠይቀው ደረሰልኝ። ይሄ ሰው አላወቅኩትም ነበር ማለት ነው። ይሄን ሰው የእውነት በድዬዋለሁ ማለት ነው ብሎ መጨነቅ ይጀምራል። ከዚያስ ይቅርታ ይጠይቅህና እሱ ለሌላ ሰው ጥሩ ሰው መሆን ይጀምራል። አያችሁ፣ ሰውየውን አተረፋችሁ፣ ራሳችሁን አተረፋችሁ፣ ህሊናችሁን አተረፋችሁ። ከሁሉም በላይ ደግሞ ማንን አተረፋችሁ? እግዚአብሔርን አተረፋችሁ። ስለዚህ ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቂም አትያዝበት። ደግሞ ስታበላውም ይኸውልህ ሲራብ ስታበላው ሄታባ እጅ ላይ ጣልህ አይደል እያላችሁ አይደለም። አበላሉን እያያችሁ አጠጣጡን እያያችሁ እየተዝናናችሁ ማለት ብላ ይዞ ጠጣ ምንም ችግር ሞልቷል ምንም ያላችሁ እየቀለዳችሁ እየተሳለቃችሁ አይደለም። ንጹህ ሁናችሁ ከንፈር እየመጠጣችሁ አይደለም። ምክንያቱም እሱ በሌላ በተዘዋዋሪ ሰውየውን እየሰደባችሁት ነው። ንጹህ ሁናችሁ ስለዚህ ቂም የሚባለው ነገር ያድቃል። ከዛ በቀል ይሆናል። ክፉውን በመልካም አሸንፍ እንጂ ይላል። ክፉውን በምን አሸንፍ? በመልካም። በቃ ይሄ ልምምድ መኖር አለበት። ቂም ይዘን በእግዚአብሔር ፊት ስንቆም እግዚአብሔር ጸሎቱን ሳይሆን ቂሙን ያያል። ከዛ ይጸየፈናል፣ ከዛ ይተወናል። በእውነት በዚህ ምክንያት ከመተው እግዚአብሔር ሁላችንንም ይሰውረን። ባሪሳቅ ጸሎቱ ለመስተቀይም ይላል ከመዘርእ ዘወድቀ ማእከለ አስዋክ ይላል። የቂመኛ ሰው ጸሎት ይላል በእሾህ መካከል እንደወደቀ ዘር ነው። በምን መካከል? በእሾህ መካከል የወደቀ ዘር ችግሩም እንደሆነ ታውቃላችሁ። አንደኛ አያፈራም። ለምን? አጣብቆ ይይዘዋል። ሁለተኛስ ቢያፈራስ ፍሬውን ልታጭዱ ስትሉ ምኑ ይከለክላችኋል? እሾሁ ይከለክላችኋል። ልትጸልዩ ስትሉ የጸሎታችሁ ምላሽ እንዳታገኙ ይከለክልባችኋል እሾህ። መጀመሪያ አጣብቆ ያዘዋል እንዳያፈራ። ቢያፈራ እንኳን ጥቂት ፍሬ ቢኖረው እንኳን ፍሬው እንዳይገኝ እሾሁ እየወጋችሁ ፍሬውን ትተውታላችሁ። በዚህ ምክንያት ከጸሎታችን ምላሽ እንዳናገኝ እንከለከላለን። ቂምና በቀል ከዚህ አለመራቅ። ሰባተኛ ይሄን ተናግሬ ጨርሳለሁ። ቅናትና ምቀኝነት። እስኪ በሉ ቅናት በሉ ምቀኝነት። የጸሎታችንን ምላሽ እንዳናገኝ ከሚያደርጉን ነገሮች አንዱ ሰባተኛ ቅናትና ምቀኝነት። ቅናት ያው እንደሚታወቀው ስጋዊ ቅናት፣ መንፈሳዊ ቅናት ተብሎ የሚከፈላል። ብዙ ሰው ግን በመንፈሳዊ ቅናት ስም የሚቀናው ስጋዊ ነው። እቺ ማልበሻ ነች። አሁን አንዳንዱ ሰው መንፈሳዊ ቅናት እኮ ነው ይላል። ግን ማጣራት ያስፈልጋል። እውነት መንፈሳዊ ቅናት በእርግጥ ቅዱስ ጳውሎስ ቅኑ ለእንተ ታቢ ጸጋ ይላል። ለምትበልተው ጸጋ ቅኑ ይላል። ለምሳሌ ካህን መሆን መፈለግ ቅናት፣ መንፈሳዊ ቅናት። መምህር መሆን መፈለግ መንፈሳዊ ቅናት። ግን ደግሞ መንፈሳዊ ቅናት ነው ብሎ ደግሞ ዝም ብሎ ማበላሸትም አይደለም፣ ሌላውን መርገጥም አይደለም። ብዙ ጊዜ ብዙ ሰዎች አሁን ለምሳሌ አንድ ሰው ይነሳና በቃ እኔ መምህር መሆን ፈልጋለሁ ወይ ዘማሪ መሆን ፈልጋለሁ፣ እንደምንም ለፍቶ ሊሳካለት ይችላል። ያው አውደ ምህረት ላይ መዘመር ሊጀምር ይችላል። ከዛ ግን ችግሩ እንደሆነ ታውቃላችሁ፣ ከሱ ውጭ ሌላ ሰው ያለ አይመስለውም። ከዛ በኋላ በቃ ነገሌ ለምንድነው የሚቆሙት? እኛ እኮ ስንት ለፍተን ነው እኮ እዚህ የመጣ ነው ማለት ይጀምራል። አያችሁ፣ ቅናቱ መንፈሳዊ የነበረው ያኛው ወደ ስጋዊ ተቀየረ ማለት ነው። ለምን? መጀመሪያውንም ቅናቱ መንፈሳዊ ሳይሆን ምናዊ ነው፣ ስጋዊ። እና ጥንቃቄ ያስፈልጋል። ቅናትና ምቀኝነት ልክና እንደ ቂምና እንደ በቀል ነው ትርጉማቸው። ቅናት ሲጠራቀም ምቀኝነት ይሆናል። በጣም ጠንካራ ቃል ነው ይሄ ምቀኝነት የሚባለው። እኔ እንደውም እንደ ማህበረሰብ እኛ ኢትዮጵያውያን አስተዳደጋችን ምናችንም ይመስለኛል ይሄ ምቀኝነት የሚባለው በጣም ከባድ በቃ ሰው ሀብታም ሲሆን ደስ አይለንም፣ ሲጠራ ደስ አይለንም፣ ዝነኛ ሲሆን ደስ አይለንም፣ ገንዘብ ሲያገኝ ደስ አይለንም፣ ሲለብስ ደስ አይለንም። በቃ በእውነት ብትመለከቱ ለምሳሌ በቲክቶክ ያነገሷቸው ሰዎች አሁን የሆነ ማህበረሰብን ትመለከቱ። የቲክቶክ ማህበረሰብ ደግሞ የተለየ ነው። ያው አንዱ ግራ የሚገባኝ ከየት ነው የመጡት ውላላለሁ። ምን እንደሆነ ታውቃላችሁ? ለምሳሌ እኔ አሁን ቸግሮኝ የሆነ ቲክቶክ ላይ ወጣሁን በላይ አድርገውና ከዛ ሰው ወይኔ ምስኪን ሲያሳዝን በቃ እንርዳው ምናምን ይባልና ለምሳሌ ሊረዱኝ ይችላሉ። ከዛ እኔም ገንዘብ አገኘሁ አይደለ? ቀበጥ ነኝ። ገንዘቡን ሳገኝ ጥሩ መልበስ፣ ጥሩ መኪና መንዳት መጀመር ሲያቀብጠኝ እኮ ነው። ከዛስ ያው እንርዳው ያለው ሰው ምን ያደርገኛል?
የታባቱ እዚህ ቦታ ታይቷን ይሄን ለብሶ እኛን እንደዚህ ያቀበጥነው ብሎ መከስከስ ይጀምር እንዴት እንደምወድቅ እንደገና መስራት ይጀምር ይሄ ችግሩም እንደሆነ ታውቃላችሁ መጀመሪያ ሆኖ በሐዘኔታ ስም የተደበቀ ምቀኝነት አለ በርህራሄ ስም የተደበቀ በመርዳት ስም የተደበቀ ማይዘልቅ ርህራሄ ወረተኛ ርህራሄ ጊዜያዊ ርህራሄ የውሸት ርህራሄ የተንኮል ርህራሄ ከዛ ያዩኝ እኔ ስለወጥ እኔ ከፍ ስልሴ የታባቱ እንዴት እንዳወርዶ ማለት ይጀምራል እኔ ከምን እንደተሰራን አይገባኝ ከምን እንደተሰራን አይገባኝ በቃ ደስ አይለንም ሰው ሲለወጥ ሰው በጥረቱ በመከራ ምንም ነገር ያስደስተንም በቃ የሆነ ሰው ለምሳሌ አሮጌ ልብስ ቢለብስም እንቀልድበታለን ደና ልብስ ቢለብስም እንቀልድበታለን ማይረባ መኪና ቢይዝም እንቀልድበታለን ከፍ ያለ መኪና ቢይዝም እናሽሟጥጠዋለን ጎዳና ቢያድርም እንደዛው ቤት ቢኖረውም እንደዛው በቃ አንመችም በእውነት በጣም ከባድ እንደዚህ አይነት ነገሮች ካሉ እነዚህን ጠባዮች ማስወገድ ይቻላል ታዲያ እግዚአብሔር ሞኝ ነው እኔና እናንተ ልብ ውስጥ ቅናት ያየ ምቀኝነት ያየ በቅናት ያበድክ በጎረቤት ያበድክ በራስ ባልንጀራ አብረህ ምሳ በመትበላው ከሱ ጓደኛ እሱ ሲለወጥ ያየህ የቀና በእግዚአብሔር ፊት ቀርበ ልክ ክስ የሚያቀርብ ሰው አለ እግዚአብሔር ሆይ ለጓደኛ ይሄን ሰጠው እኔን ግን ትተኛል አይደል ይያልክ ሪፖርት ያቀርብክ ጸሎት ሳይሆን ሪፖርት ያቀርብክ እግዚአብሔር ይሄን የሚሰማ ሞኝ ነው አታገኝ እንዲያውም ማለት ያለብህ ጓደኛዬ ስላገኘ ደስ ብሎኛል እግዚአብሔር ሆይ አመሰግናለሁ እኔን እንዲህ እንድኖር ከሆነ የመረጥከው እቀበላለሁ ለዚህም አንተን አመሰግናለሁ የሰጠኝ ሁሉ ልክ ነው ይሄን ማለት ያስፈልጋን ከልብ እንጂ እርድብን እየተባለ አንሸሽገው ነገር በቅናት እየተንጨረጨርን በእግዚአብሔር ፊት ስንቆም ማያየው ይመስላችኋል እግዚአብሔር እኔ በሆነ እኔ ልሸውዱት ይችላልላችሁ ለምን አላየውም አልባችሁ አይምሯችሁ እግዚአብሔርን ግን እንዴት ማታለል ይችላል ብዙ ሰው ያበደው በዚህ አንድ ጥቅስ ብቻ አንብቤ መጽሐፈ ምሳሌ ምዕራፍ 23 ከቁጥር 17 ጀምሮ እንዲህ ይላል ልብህ በኃጢአተኞች አይቅና ይላል ልብህ በኃጢአተኞች ምን አይበል አይቅና በቃ እነዛ ሰዎች ሀብቱን ያገኙት እንዴት ነው ገንዘብ ያገኙት እንዴት ነው ሰርተው ከሆነ ሰየው ምናልባት ያጭበረበሩ ከሆነ እነሱ አጭበርብረው ስላገኙ ሀብታም የሆኑት እነሱ አይደሉም ሀብታም አንተ ነህ አላጭበረበርክማ እውነት አለህ አልዋሽህም ህሊና ንጹህ ነው ጤነኛ ነህ ነገ ወዲያ እንዲህ አድርጎብኝ ብሎ የሚከስስ ሰው የለም ምትመጣብህ ምትከስስ ሴት የለችም የሚከስስ ሰው የለም ህሊና ንጹህ ነው ሀብታም እኔ አንድ አለማየሁ ገላጋ የሚባለው ሰው የሚያሳርፈኝ አንድ ቃል የተናገረው አለ ስለ ሃይማኖቱ የራሱ ጉዳይ ነው ለዛ አይደለም የጠቀስኩት ግን ሀብት አንድ ነገር ነው ሀብታምና ደሃ መካከል ያለው አንድ መስመር ነው አለ እና ደስ የሚል ስለሆነ ነው በሀብታምና በደሃ መካከል ያለው አንድ መስመር ነው ይልና እሱም በቃኝና አይበቃኝም ማለት ነው ይላል በቃ በቃኝ ካልክ ምንድነው ይበቃኛን ካልክ ሀብታም ነህ አልበቃኝም ካልክ ግን በቢሊየን የሚቆጠር ገንዘብ ያንቀሳቀስክ ምንድነው ድሃ አይበቃኝም ካልክ ድሃ ነህ በቃኝ የምትል ከሆነ ሀብታም ነህ በቃኝ ሲባል በቃ ይሄን ያስኩትን ይዤ ከዚህ በኋላ አልሰራ ማለት አይደለም አቤት የሰጠኝ ነገር በቂ እኮ ነው መብላት እችላለሁ መጠጣት እችላለሁ መኖሪያ አለኝ መጠለያ አለኝ መሄጃ አለኝ ስለዚህ ጌታ ሆይ አመሰግናለሁ ጤና አለኝ ሌላ ነገር ባይኖር ጤና አለኝ ቆሜ እየሄድኩ ነው እያየው ነው እየሰማሁ ነው እየተናገርኩ ነው ስለዚህ ይበቃኛል ጌታ ሆይ አመሰግናለሁ ከዛ ሌላው ይጨምርልኛል ስለዚህ በሀብታምና በድሃ መካከል ያለው በቃኝና አልበቃኝም ማለት ጉዳይ ነው አትቅና ይላል ቀጥሎ እንዲህ ይላል ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል ምኑን ሙሉ ቀኑን ሙሉ ለምን ቀኑን ሙሉ እንደሚል ታውቃላችሁ ቀኑን ሙሉ ማለት እድሜህን ሙሉ ማለት ነው ለምን ቀኑን ሙሉ እንዳለ ታውቃላችሁ በእድሜህ ዘመን ሙሉ እግዚአብሔርን ለሰከንድ እንኳን አትጠራጠረው ለሰከንድ እንኳን ነገሌ በእንደዚህ ይሄዱ ነው እኔ ግን እንደዚህ እነዚህ ክሶች ናቸው ይሄ ክስ ነው ጸሎት አይደለም
አንተ የምትፈልገውን በእግዚአብሔር ፊት መኪናን ለመጠየቅ ተፈቅዶልሃል እኮ መኪና አትጠይቅ አይደለም ቤት አትጠይቅ አይደለም ተፈቅዶልሃል እኮ የፈለከውን በእግዚአብሔር ፊት እንድታቀርብ ተፈቅዶልሃል ግን የሚጠቅምህን ነገር እንዲሰጥ እግዚአብሔር ለምነው ግን ሌላውን ሰው ሪፈር አድርገህ አይደለም መኪና መጠየቅ ያለብህ እነንተና መኪና እየነዱ ነውና እንደዚህ አይነት መኪና ለኔስ እንደዚህ አይነት ነገር እንደው አንድ ቀልድ ሰምቻለሁ ለኔ በጣም አስቆኛል እግዚአብሔር ሆይ ብሎ ይጠይቃል አንደኛ እግዚአብሔር ሆይ እኔ ውድ ልጅ መዝሙር እየሰማሁ አንተን እያመሰገንኩ እንደሄድ የራሴ የሆነ መኪና ሰጠኝ በአይገር እየሄድኩኝ የህዝቡን ጫጫታ ሙዚቃውን ዘፈኑን አልቻልኩትም ስለዚህ መኪና ሰጠኝና መዝሙር እየሰማሁ ልሂድ ይላል ከዛ አንደኛው በጎን ሆኖ ምን ይለዋል በኤርፎን ስማ ተብለሃል ይላል እና ያው ጥሩ ነው አንዳንድ ጊዜ እንዲህ አይነት ፈጠራዎችም ለዚህ የሚፈልገዋል ነገሌ እንዲህ ስለሆኑ ነገሌ እንደዚህ ስለሆኑ ብሎ ምክንያቶችንም ይፈጥር ሰዋል ልብህ በኃጢአተኞች አይቅና ነገር ግን ቀኑን ሙሉ እድሜህን ሙሉ እግዚአብሔርን በመፍራት ኑር በእውነት ፍጻሜ ያለህና ይላል በምን ፍጻሜ ያለህና የእውነት ፍጻሜ ያለው ይሄኛው ሰው ያኛው የእውነት ፍጻሜ የለው ይጣራን ገንዘቡን እንዴት እንዳገኘው ሌላውን ቤቱን እንዴት እንደሰራው ጉቦኛ ከሆነ ሙሰኛ ከሆነ እየተጣራ እንዴት እንደሚጨነቅ ታያላችሁ አንተ ግን ንጹህ ነህ የማንም እዳ የማንም ላብ የማንም ወስ የማንም አንተ ላይ የለብህ ስለዚህ ንጹህ ነህ ሀብት ማለት እሱ ስለዚህ በእውነት ፍጻሜ ያለህና ይልና ተስፋህም አይጠፋምና ልጄ ሆይ ስማ ጠቢብም ሁን ልብህን በቀናው መንገድ ምራ መጽሐፈ ምሳሌ ምዕራፍ 23 ቁጥር 17 ላይ ስለዚህ የቀናትና ምቀኝነት የሚባለውን ስናስወግድ ያን ጊዜ ጸሎታችን በእግዚአብሔር ፊት የሚሰማ ይሆናል እነዚህ ነገሮች ጸሎታችን ከእግዚአብሔር ምላሽ እንዳናገኝ የሚከለክሉ ናቸው እና የተከበራችሁ ክርስቲያኖች እያንዳንዳችን ይሄ እኔ ያው ስሰብክ እኔ እዚህ ስለቆምኩኝ እንጂ የጠባይ እነዚህ ሁሉ እኔ ጋር የሌሉ ሆኖ አይደሉም እኔ ራሴን እንደ ጻድቅ እንደ ንጹህ ሆኜ እየነገርኳችሁ አይደለም ግን እድገት ነው እኔ ለእናንተ ስነግራችሁ ይህንን ቃል ልቤ ይቃጠላል አይምሮ ይሄን ያስበዋል ስለዚህ ምን አስባለሁ እኔም በሂደት ራሴን በዚህ ያሳድጋለሁ አሉኝ ልምምዶች አሉኝ ውዳሴ ከንቱ አይደለም ይሄ ልምምዶች አሉኝ እንዳልኳችሁ ከነዚህ ነገሮች የማራክ ለወንጌል ብቻ አይምሮዬ ወንጌል ብቻ እንዲያስብ በቻልኩት መጠን ማደርጋቸው ነገሮች አሉ ለምሳሌ ሰዎችን ማልቀርባቸው ነገሮች አሉ ብዙ ለምን ለምሳሌ ሰዎች እንዲህ እኮ ትባላለህ እንዳይሉኝ ለምን እንደዛ ተብዬ አይምሮዬን መበከል ስለማልፈልግ በቻልኩት መጠን የኔ ልምምድ አንዱ ይሄ ነው ከዛ ከሰማው በኋላ ደግሞ ያ ሰው ውሸት ነው አይልም እንደዚህ አይል ብዬ መካድ ህሊናን ያሳርፋል እንደዚህ አይነት ነገሮች እና ልምምዶች ያስፈልጋሉ አሁን ላይ እንደ ህዝብ እንደ ማህበረሰብ እንደ ኦርቶዶክሳውያን አባቶቻችን ላይ የምንሰማቸው ነገሮች አሉ በዛ ሰው እየተቀየመ ነው ቂም እየያዘ ሊቃነ ጳጳሳቱ ላይ ሌሎቹም ላይ እንደዛ ያው እነሱ መስራት የሚገባቸውን ሰርተዋን አልሰሩም ሌላ ጉዳይ ሆነ ያው ብዙ ልብ የሚያቆስል ነገር ይኖራል በዛ ጉዳይ ግን ደግሞ ምን ያስፈልጋል አይምሮአችንን በዛ ጨልመን ከቤተክርስቲያን እንዳንለይ ክህነትን እንዳንጠላ ቤተክርስቲያንን እንዳንጠላ ከቤተክርስቲያን አገልግሎት ከምስጢራት ተሳትፎ እንዳንወጣ ጥንቃቄ እያደረግን መሆን አለበት ምክንያቱም አንዳንድ ሰዎች የገሌን መስቀል አልሳለም የሚሉ ሰዎች ሁሉ አሉ እነዚህ ነገሮች መጥፎዎች ናቸው በጣም ልብ ያቆሽሻሉ እና ጥንቃቄ ያስፈልጋል ክርስቲያን ሆኖ መኖር ማንኛውም ሰው መስራት የሚገባውን መስራት እንዲገባው ማሳሰብ አጥብቆ መናገር እነዚህ ነገሮች ግዴታ ናቸው ግን መቀየም ግን መጥፎ ነው እና እነዚህ አይምሮአችን ንጹህ እንዲሆኑ ያስፈልጋል እነዚህ ንጹህ ካልሆኑ የጸሎታችንን ምላሽ አናገኝም አምላካችን እግዚአብሔር ከነዚህ ነገሮች አይምሮአችንን ንጹህ አድርገን አጥበን በፊቱ እንድንቆም እርሱ ይርዳል በፊቱ ቆመን የምናቀርበውን ጸሎት ሁሉ እንደ ልባችን ክፋት ሳይሆን እንደ ቸርነቱ ተመልክቶ ይቀበልልን ሳምንት ህዳር 11 ነው ሐሙስ ማለት ነው ስለዚህ ያኔ ይሄን እንጨርስና ከዛ በኋላ ግን ያው ህዳር ጾምም ከዛ በኋላ ይገባል ህዳር ጾም ከሰኞ ጀምሮ ጾም ነው ከሰኞ ስላችሁ የነገ ሰኞ ሳይሆን የዛሬ ሳምንት የነገው ሰኞ አልፎ ህዳር 15 ቀን ጀምሮ ጾመ ነቢያት ወይም የገና ጾም የሚባለው ወይም የህዳር ጾም የሚባለው
ይገባን ማለት ነው። ከዛ በኋላ ግን ሥርዓተ ቅዳሴውን በተከታታይነት የምንማር ይሆናል ማለት ነው። ለዚያ ያድርሰን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።